ይቅር ማንቀላፋት ይበቃል መኝታ ይጥፋ ከአገራችን ድህነት በሽታ ይህን ነገር ይለፈፍ ይታወጅ በይፋ አንድነት ኃይል ነው የእርምጃችን ተስፋ። ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። እንግዲህ ዛሬ ወደ ኮሪደር ቪዚታችን ተመልሰናል። እንግዲህ ዛሬ የምንጎበኘው ደግሞ ከ22 ውሃ ልማት ወደ ቦሌ አትላስ ድረስ አብረን እናመራለን። እንግዲህ የምንጎበኘው ቺቺኒያን ይሆናል ማለት ነው። እንግዲህ እንደምትመለከቱት ሃይላይት እያየን ነው። እንግዲህ ወደ አዲስ ጆርኒ በሰላም ተመለሳችሁ ወይም ደግሞ አዳዲስ ቤተሰቦችም እንኳን በሰላም መጣችሁ። ዛሬ የምንጎበኘው የኮሪደር ፕሮጀክት ይሆናል። ሰብስክራይብ በማድረግ እንድትቀላቀሉን፣ እንደዚሁም ደግሞ ነባር ቤተሰቦችም ሀሳብ አስተያየታችሁን እንደዚሁም ደግሞ ላይክ በማድረግ ቪዲዮ ተደራሽ እንዲሆን እንድታገዙ ትጠይቃለሁ። እንግዲህ የምትመለከቱት ወደ ኡራኤል ቤተክርስቲያን የሚወስደው መንገድ ነው። እንግዲህ ሁለት ውሃ ልማት ነው ያለ ነው። በዚህ በኩል በግራ በኩል ያለው ህንጻ እንግዲህ የውሃ ሚኒስቴር ነው። እዚህ አካባቢ እንግዲህ ሌላ ታዋቂ እንትኖች አሉ። ዋሪት የሚባል አለ። አትሌት ኃይሌ ገብረስላሴ ጎዳና ላይ ነው እንግዲህ አስፋልቱ ላይ ነው ያለ ነው። ከመገናኛ ወደ መስቀል አደባባይ ስታመሩ ማለት ነው 22 ማዞሪያን አለፍ እንዳላችሁ 22 ውሃ ልማት አለ። ያ ማለት ኡራኤል ቤተክርስቲያን ወይ ደግሞ ወደ ካሳንቺስ መታጠፊያ ከመድረሳችሁ በፊት ማለት ነው። እንግዲህ እዚህ አካባቢ ሌላ ሆቴሎች አሉ። ካፒታል ሆቴል አለ። ይሄ ውሃ እና ኢነርጂ ሚኒስቴር አሁን ሁለቱንም ስሞች በጥምር ይዟል። በእርግጥ የውሃና ኢነርጂ ሚኒስቴር በመባል ነው የሚታወቀው። ከዛ ባሻገር እነ ንግስተ ሳባ ሆቴልን የመሳሰሉ ዮሊ ሆቴል የመሳሰሉ ሌሎች በርካታ ሆቴሎች ይገኛሉ። እንግዲህ የምትመለከቱት ድልድይ ይሄ ወደ ቦሌ አትላስ የሚወስደው ነው። የሚያስመጣው ደግሞ በቀጥታ ከአድዋ ድልድይ ነው። እንግዲህ አድዋ ድልድይ ማለት ባልደራስ ወይ ደግሞ ሴቶች አደባባይ አካባቢ ከዛ ተነስቶ በቀጥታ እስከ ቦሌ ሚካኤል ድረስ መስመሩን ቀጥታውን ነው የያዘ ነው። ለምሳሌ በሰሞኑ እንኳን ካየናቸው ቪዲዮዎች አንዱ ከእንግሊዝ ኤምባሲ ተነስታችሁ በ22 አድርጋችሁ ቦሌ መድኃኔዓለም ከዛ ወደ ፍሬንድሺፕ ወይም ደግሞ ወደ ዋናው ቦሌ መስመር ከኤርፖርት ወደ መስቀል አደባባይ የሚወስደውን መንገድ እንደሚያስይዘው ሁሉ ይሄኛውም በተመሳሳይ ከአድዋ ድልድይ ተነስቶ እስከ ቦሌ ሚካኤል ድረስ እንግዲህ ቀጥታውኑ ምንም ሳትተጣጠፉ የተያያዙ ናቸው። እንግዲህ አሁን እስካሁን ድረስ እዚህ እስክንደርስ ድረስ ከአድዋ ድልድይ ተነስታችሁ እስከ ውሃ ልማት ከዛ ከውሃ ልማት የቺቺኒያ መስመር ይዛችሁ አትላስ ከአትላስ እስከ ቦሌ ሩዋንዳ ከሩዋንዳ ደግሞ ወደ ቦሌ ሚካኤል ማለት ነው። እንግዲህ እነዚህ መስመሮች በሙሉ አንድ መስመር ላይ ያሉ ናቸው። የኛ ዓላማ ዛሬ ኮሪደሩን ነው የምናየው። እንግዲህ እዚህ መስመር ላይ ብቻ ሁለት ኮሪደሮች አሉ። አንደኛው ይሄ ከላይ ያለው የቺቺኒያው ይሄ የምንመለከተው እንግዲህ የውሃ ሚኒስቴር ነው። በዚህ በኩል በእርግጥ በር አልነበረውም በፊት። በዛኛው ቅድም በተነሳንበት በኩል ነው የነበረውን የማውቀው በፊት ድሮ ላይ ማለት ነው። አሁን ላይ እሱም ግቢ ውስጥ በርካታ እድሳቶች ተደርገውለት በጣም ነው የሚያማምረው። እንግዲህ ዙሪያው እንደምትመለከቱት የእግረኛ መንገዱ በጣም ሰፋ ብሏል። የዚህ ቺቺኒያ ኮሪደር የግሪን ኤሪያው ሳሮቹ እንደምትመለከቷቸው ናቸው። አሁን ባለሁበት በተቃራኒ በኩል ደግሞ ባለፈው ስንመለከት ምናልባት ነባር ቤተሰቦች ታስታውሳላችሁ በዛኛው በኩል ነበር እየሄድን የነበረው በግራ በኩል ማለት ነው። የፓርኪንግ ስፍራዎች ሰፋ ያሉ የተሰሩ አሉ። አሁን ካለሁበት ቀጥታ ትይዩ ፊት ለፊት ያው ድልድዩ እንግዲህ ስለሸፈነን ነው። ሁለተኛ ድልድዩ እንደምትመለከቱት ቀለም ቀብተውት ከዚህ ከኮሪደሩ ጋር እድሳት ነገር እየተደረገለት ይገኛል። እንግዲህ ፊት ለፊታችንም የአንበሳ ባንክ ሄድ ኦፊስ አለ እዛ ሰማያዊ ህንጻ ማለት ነው። ስለዚህ እስከ መጨረሻው ድረስ አብራችሁኝ ቆዩ። በርካታ ነገሮች እናነሳለን፣ ሀሳቦች፣ እንደዚሁም ደግሞ ሰፈሩ በደንብ እየተሽከረከርን እንጎበኘዋለን። እንደምታዩት ይህ ቤት እንግዲህ ቅርብ ጊዜ ምናልባት የምታስታውሱ ከሆነ ጭቃ ቤቶች ምናምን ነበሩ። መጀመሪያ ሲመጣ አስታውሰዋለሁ ገና ፈረሳ ላይ ያለ ማለት ነው። አሁን እንደምታዩት የገበያ ማዕከላቶች ናቸው እንዳለ እዚህ እየተገነቡ የሚገኙት። ከገበያ ማዕከል ደግሞ በጣም ዩኒክ የሆነ እዚህ ሰፈር በርካታ በጣም የዘመናዊ መኪናዎች ጭምር መሸጫ በርካታ ሱቆች እንግዲህ ተከፍተውበታል። ከዚህ በፊት እንደምናውቀው አይነት እነዚህ የፐብና ባር ምናምን አታስቡት የለም። በዚህ መስመር ላይ ሙሉ ለሙሉ ኦልሬዲ በሌላ አይነት ቢዝነስ ተቀይረዋል። የገበያ ማዕከላቶች፣ ጥሩ ጥሩ ደግሞ ሬስቶራንቶች፣ እንደምትመለከቱት ደግሞ በርካታ ህንጻዎች እዚህ መስመር ላይ ተገንብተዋል።
ከዛ ባሻገር ደግሞ እንግዲህ በታሪካዊና በጣም ለሀገራችን ባለውለታ የሆኑ የዶክተር አዲስ አለማየሁ ያው በእርግጥ የክብር ዶክተር ናቸው። አሁን ላይ ምናልባት ቀርቷል መሰለኝ፣ ምናልባት ሚዲያ ላይም በቅርቡ እንደሰማችሁት የበፊቱንም ያካትታል አያካትትም የሚባለው ነገር አላውቅም፣ ግን የክብር ዶክተሬት ዶክተር ብላችሁ እንዳጠሩ የሚል አይነት የሆነ ከትምህርት ሚኒስቴር ጋር የተያያዘ የሆነ መረጃ ወጥቶ ነበር። እንግዲህ ዶክተር አዲስ አለማየሁ ትምህርት ቤት አለ። እንደሚታወቀው ታላቁ አርቲስት ናቸው። በኢትዮጵያ ስነ ጽሁፍ በተለይ በዚህ በቤተ ክርስቲያን ዘይ ወይም ደግሞ በቅኔ በመጻፍ በጣም የሚታወቁ የፍቅር እስከ መቃብር መጽሐፍ ጸሐፊ ናቸው። ከዛ ባሻገር ደግሞ በርካታ መጽሐፍቶች እንደዚሁም ደግሞ ኢትዮጵያን ወክለው ትልልቅ ተቋማቶችን በመሳተፍ እንደዚሁም ደግሞ አምባሳደር በመሆን እስከ ዩኤን ድረስ በርከት ያሉ አገልግሎቶችን ለሀገራቸው አበርክተዋል። ከዛም ባሻገር ደግሞ ለተጋዳይም ነበሩ ወይም ደግሞ ጣሊያን ኢትዮጵያን በወረረ ሰዓት እንደ አላስቻላቸውም ቀጥታ እሳቸውም ተሳትፈው ነበር ጦርነቱ ላይ። ከዛም ጣሊያን ወራሪዎቹ ይዘዋቸው ወደ ውጭ ድረስ ወስደው ለተወሰነ ጊዜ እዛም እንዳሰቃያቸው ወይም ደግሞ እንዳሰሯቸው መረጃዎች አሉ። እንግዲህ እሳቸው ትምህርት ቤትም አሁን እድሳት እየተደረገለት በከፍተኛ ሁኔታ እየተስፋፋ ይገኛል። እሱን ትምህርት ቤት እንጎበኛለን። ወረድ ብለን ደግሞ በርከት ያሉ የሚሰሩ ህንፃዎች፣ ሪል ስቴት ተቋማቶችም ጭምር በዚህ መደዳ እየወጡ ነው የሚገኙት። እንግዲህ መንገዱ እንደምትመለከቱት ነው። አስፋልቱ በደንብ ሰፋ ብሏል። እንግዲህ የተወሰነ ዝናብ ስለነበረ ነገሩ ሰሞኑ እየዘነበ ይገኛል። የተወሰነ አስፋልቱም ጸዳ ብሎ እንደምታዩት በእርግጥ አዲስ ኮሪደር ላይ ስለሆነ ብዙ የሚቆሸሹ ነገሮች አንመለከትም። እንግዲህ አሁን ያለ ነው የዚህ የተባበሩት ፔትሮሊየም ዋና መስሪያ ቤትም እዚሁ አካባቢ ነው ያለው። በዚህ በግራ በኩል ይገኛል። ሁለተኛው በዚህኛው በኩል ደግሞ ሌሎች ባህላዊ ቤቶች ይገኛሉ። የባህላዊ ሬስቶራንቶች ማለት ነው እና ጎጆ ቤት የመሳሰሉ ያው በእነሱ ነው የምንለያቸው። ሁለተኛ በሚያቀርቡት አገልግሎት ይታወቃሉ። እንግዲህ ቀኝ በኩል የምትመለከቱት ማለት ነው በዚህ ጋር መታጠፊያ ዋጋ እንግዲህ ቺቺኒያ በከፍተኛ ሁኔታ ከተቀየሩ ሰፈሮች በተለይ ደግሞ በኮሪደሩ ሙሉ ለሙሉ የተቀየሩ ሰፈር ማለት እንችላለን። አንዱ ይሄ ኮሪደር ነው። ይሄ መስመር እንግዲህ ከነዚህ በቀኝ በኩል ካሉ ህንጻዎች ከሁለቱ ህንጻዎች ቀጥሎ ነው ይሄ የተባበሩት ፔትሮሊየም ዋና መስሪያ ቤታቸው ማለት ነው። እንግዲህ አለፍ ብለን ደግሞ ወደ ታች እንቀጥላለን። የቀረውን ጉዟችን ያው በዚሁ መስመር የዛሬ ጉብኝታችን የምናጠናቀቀው እንግዲህ አትላስ ጋር ይሆናል። እንግዲህ እንደምትመለከቱት ግሪን ኤሪያውም እየጸደቀ ነው የሚገኘው። በእርግጥ ሰሞኑ ዝናብ ስላለ ዝናብ ሲኖር ደግሞ ቶሎ ነው የሚይዙት። ባለፈው ስንመለከት ምናልባት የምታስታውሱ ከሆነ ገና እየተተከሉ ነው የነበረው። እንግዲህ ከአሁን በኋላ ምናልባት ሊቀር የሚችለው እንደምትመለከቱት የእግረኛ መንገዱ ለሁለት እየተከፈለ ይገኛል። ያው ኮንክሪቱ ማለት ነው። ግማሹን ሳይክል ግማሹን ደግሞ ለእግረኛ ለማድረግ እሱን ያቀረው። ከዛ ውጭ ግን ሙሉ ለሙሉ እንደምታዩት ተጠናቋል። ያው በእርግጥ ተዘግቶ አልነበረም። አስፋልት እየተደረገ እያለ ወይም ደግሞ ድራቢ አስፋልት ሲደረግ ነበር ለመጨረሻ ጊዜ ይህንን ፕሮጀክት ያየ ነው። እንግዲህ ያኔ በእርግጥ ይሄ መንገድ ዝግ ነው የነበረው፣ በተለይ መኪና መተላለፊያው ማለት ነው። ይሄ አስፋልት ግማሽ ድረስ ተዘግቶ አሁን እነዚህ መኪኖቹ እያለፉ ወደሚገኙበት ወደ መጣንበት አቅጣጫ እንደዚሁም ደግሞ ከዛም ወደዚህ የመጡ አልነበረም። እዛች ጫፍ አካባቢ ተዘግቶ እየተሰራ ነው የነበረው። እንግዲህ ወደ ትምህርት ቤቱ ለመድረስ የተወሰነ ነው እየቀረን። በዚህ በቀኝ በኩል ይታያኛል ወርድ እየደረሰ ነው የሚገኘው የዚህ የዶክተር አዲስ አለማየሁ ሁለተኛ ደረጃ ትምህርት ቤት ማለት ነው። እስከ 12ኛ ድረስ
ፕሪፓራቶሪ ነው ትምህርት ቤቱ። በፊት ሰከንደሪ ብቻ ነበር 9 እና 10 ብቻ ነበር ሲያስተምር የነበረው። እንግዲህ ያው እንዳልኳችሁ እነኚህ የዶክተር አዲስ አለማየሁ በርከት ያሉ በተለይ በዋሽንግተን ዲሲ የኢትዮጵያ ሌጋሲዮን ዋና ጸሐፊ በተለይ የመጀመሪያው ጸሐፊ በመሆን እንዳገለገሉ፣ በብሪታንያ፣ በኔዘርላንድ፣ በኢየሩሳሌም ኢትዮጵያን በመወከል በአምባሳደርነት እንዳገለገሉ ከዛ ባሻገር ደግሞ በመጽሐፍታቸው በተውኔት በተለይ ደግሞ አንድ የቲያትር ያዘጋጁት ጽሁፍ አላቸው። ከዛ ባሻገር ደግሞ ትዝታ የሚልም ሌላ መጽሐፍ ጽፈው ነበር። በተለይ ከጣሊያን ወረራ በኋላ ከድሉ በኋላ ማለት ነው። ያንን ጊዜ የሚያስታውስ ትዝታ የሚል መጽሐፍ እንዳላቸው ሌሎችም በርከት ያሉ መጽሐፍት እንደጻፉ ታሪካቸው ያሳያል። ከዛ ባሻገር ደግሞ ትልቁና ዋናው ደግሞ 3 ሚኒስቴር መስሪያ ቤት ላይ በሚኒስቴርነት አገልግለዋል። ለምሳሌ የውጭ ጉዳይ ሚኒስቴር ነበሩ፣ ፕላንና ልማት ሚኒስቴር፣ እንደዚሁም ደግሞ የትምህርት ሚኒስቴር በመሆን አገራቸውን አገልግለዋል። እንግዲህ የክብር ዶክተሬትም የሰጣቸው የአዲስ አበባ ዩኒቨርሲቲ ላበረከቱት አስተዋጽኦ ለዛ ያንን ታሳቢ በማድረግ ነው የተሰጣቸው። እንግዲህ ትምህርት ቤቱ የምትመለከቱት በቀኝ በኩል የሚገኘው ትምህርት ቤት ነው። እዚህ መስመር ላይ ያለ ብቸኛው ትምህርት ቤት ነው። እንግዲህ ሌላ በዚህ በ22 ወደ ቦሌ መድኃኔዓለም እሱኛው መስመር ላይ ትልቅ ትምህርት ቤት ወይም ደግሞ ቦሌ መሰናዶ ትምህርት ቤት እንዳለ ይታወቃል። ቦሌ መድኃኔዓለም ቤተክርስቲያን አጠገብ የሚገኘው ማለት ነው። በዛኛው መንገድና በዚህ መንገድ መሃል ደግሞ ሌላ አንድ አስፋልት አለ። ከዚህ ከአክሱም ሆቴል ተነስታችሁ ወደ አዲሱ አዲስ አበባ ስቴዲየም ድረስ የሚያደርስ አንድ መንገድ አለ፣ አስፋልት አለ። አዲሱ አስፋልት በመባል የሚታወቅ እዛ መስመር ላይ ነው እንግዲህ ኤሌመንተሪ ትምህርት ቤቶች የሚገኙት። እዛ ተምረው ያለፉት ወይዚህ ደግሞ ወደ ቦሌ ያመራሉ ማለት ነው። እንግዲህ አሁን ትልቅ ህንጻ እየተገነባለት ይገኛል። ይሄ እንግዲህ በፊት ለፊት በኩል እየታያችሁ ከሆነ ገበያ ማዕከላት የተገነቡ በጣም ብዙ ገበያ ማዕከሎች አሉ። ከዚህ በፊት መጠጥ ቤቶች ምናምን የነበሩት ማለት ነው። ምናልባት ከዚህ በፊት የነበረው ቪዲዮ ላይ ያያችሁት ስለ ቼቼንያ ዲቴል የማታውቁት ደግሞ ካላችሁ እንግዲህ ከስሙ ጀምሮ ለምን ቼቼንያ እንደተባለ ያው ሀገራዊ ቃል ስላልሆነ ማለት ነው። እንግዲህ ለዛም የተባለበት በተለይ ከራሺያ እንደዚሁ የራሺያ ጦርነት ጋር የተያያዘ ነው። ሩሲያ ከዚህ ከሀገር ውስጥ ካሉ የራሷ ግዛት አሁን ላይ የራሷ ግዛት የሆኑ በተለይ ለመገንጠል ጦርነት የከፈቱ ግዛቶች ነበሯት። ከነሱ መካከል ዋነኛዋ ቼቼን የምትባለው ነች። እነዚህ አሁን እግረኛ ጦሮች ያሏቸው ማለት ነው። በተለይ በምዕራብ አፍሪካ እንደዚሁም ደግሞ በዩክሬንም ጦርነት በእርግጥ ይሳተፋሉ። እነሱ ያሉበት ግዛት ቼቼን ይባላል። እነዛ በተለይ በእግረኛ ጦር በጣም የከተማ ውስጥ እግረኛ ጦር ስፔሻሊስት ነው የሚባሉት። እንግዲህ ከነሱ ጋር በነበረው ጦርነት ያሳት ከፍተኛ የሆነ ሚዲያ ላይም በደንብ ይወራ ነበር። ከሱም ብቻ ሳይሆን በተደጋጋሚ ስም ይነሳ ነበር። እዛ ጦርነት ያለበት አካባቢ መቼም ረብሻዎች እንደዚህም ደግሞ ግጭቶች ይኖራሉና በዛ ሰዓት ደግሞ ይሄ አካባቢ እየተመሰረተ ነበር። እንደዚሁም ደግሞ እየተመሰረተ ሲባል እነዚህ መሸታ ቤቶች፣ መጠጥ ቤቶች፣ አዝማሪ ቤቶች፣ በርከት ያሉ ቤቶች ወደዚህ አካባቢ የፈለቁበት ነው የነበረው። ከሱ ጋር ተያይዞ ደግሞ የሚሰክሩ ሰዎች እንደዚሁም ደግሞ የሚጣሉ ጸቦች ምናምን በብዛት ይኖሩ ስለነበር እየተለመደ ሲመጣ ከዛኛው ሚዲያ ላይ ከሚሰማው ከነበረው ይሄ ቼቼንያ ከሚባለው ጋር ተያይዞ ሰፈሩ ወደ ቼቼንያ ወደሚል ሄደ ማለት ነው። እንግዲህ ትምህርት ቤቱ በራ ፊት ለፊት አካባቢ ላይ ነን አሁን ያለ ነው። እንግዲህ በዛ በኩል ተሻግረው ነገራችን ላይ በርካታ መጠጥ ቤቶች ይገኙበት የነበረው ስፍራ ነው። ከዚህ ወደ ታች ደግሞ ከአሁን በኋላ እንመለከት የምንችለው በብዛት የመኪና መሸጫ ተቋማቶችን ነው አሁን ላይ ማለት ነው። ከዚህ በፊት እንኳን ያው ሙሉ ለሙሉ ኦልሞስት በሚቻል ደረጃ ምናልባት ጥቂት ህንጻዎች ካልሆነ በስተቀር ኢቭን እዚህ
ያሁን መድኃኒት ቤት የሚለው ዙሪያው ይሄ ህንፃ ራሱ አዲስ ነው፣ ቅርብ ጊዜ አመታት የተሰራ ነው። ሱቆች እና ትንንሽ ሱቆች፣ ከዛ ውጭ ግን በብዛት እንዳለ በሚባል መልኩ መጠጥ ቤቶች ብቻ ይገኙበት የነበረው ሰፈር ነው። ከመጠጥ ቤት ባሻገር ምናልባት እነዚህ ጫት የሚሸጡ ሱቆች፣ እንደዚህ አይነት ቤቶች ናቸው የነበሩት። አሁን ላይ እንደምታዩት በርከት ያሉ ሞሎች፣ ኢቭን አሁንም ደግሞ የሚገነቡ አሉ፣ ሆቴሎች፣ ገበያ ማዕከላት። ከዛ ባሻገር ደግሞ ያው ብዙ እንደ ቦታ ደግሞ የሚይዘው የመኪና መሸጫ ሱቆች፣ እነዚህ ናቸው። እንግዲህ አሁን እዚህ መስመር ላይ የቢዝነስ ታይፑ ሙሉ ለሙሉ ተቀይረዋል ማለት ነው። እንግዲህ የመጣነው መንገድ ያው ይሄንን ይመስላል። ትምህርት ቤቱ የፊት ለፊት የምታዩት ብቻ ነው የነበረው ይህ ህንፃ። እንግዲህ አሁን ላይ ተለቅ ያለ ከጎን እየተሰራ እንደሆነ ተመልክተናል በዛ በኩል። እንግዲህ እዚህም ይኸው የሚሰራው ህንፃ በተመሳሳይ እንደዚህ አይነት ቤቶች ናቸው የነበሩት። ከዛ ባሻገር ግን እዚች የታጠረችው ቦታ ላይ ምናልባት ክፍት እስካሁን ድረስ እያየን ያለ ነው ይሄ ቆርቆሮ አጥር ነው። ከዛ ውጭ ግን እንዳለ ቤት ህንፃዎች ነው ስንመለከት የነበረው። ያን ኮሪደሩ ሲፈርስ እነዚህ ጭቃ ቤቶቹ የነበሩበት ስፍራ ላይ ነው አሁን ያለ ነው። ፊት ለፊት ያለው ህንፃ ደግሞ በዚህ በቀኝ በኩል ማለት ነው ዮሊ የሚባለው ወይ ደግሞ ክለብ H2O በመባል የሚታወቀው አካባቢው ላይም የቆየው ህንፃ ምናልባት እሱ ነው። ከሱ ውጭ ግን በርካታዎቹ አዳዲሶች ናቸው። እንደዚህ ያን ያክል ስም ያለው ወይም ደግሞ የቆዩ አይነት ህንፃዎች ወይም ሞሎች እዚህ አካባቢ አንመለከትም። እንግዲህ ከበስተጀርባ በኩል ደግሞ በዚህ በቀኝ በኩል እንደምታዩቸው ህንፃዎች በርከት ያሉ ይገኛሉ። እንግዲህ አትላስ በከፍተኛ ሁኔታ እየተለወጠ በሚገኙ ስፍራዎች አትላስ ነው እንግዲህ ወደ አትላስ ነው እየተጠጋን ያለ ነው። ያው ፕሮጀክቶቹ አሉ። ወተር ፓርኩ የኢቭን የራሱ የፓርኩ የፒኮክ ፓርክ፣ ፒኮክ ወንዝ ዳርቻ፣ እነኝን የመሳሰሉ በርከት ያሉ ፕሮጀክቶች እዚሁ መስቀለኛ መንገድ አካባቢ ነው የምናገኛቸው። እንግዲህ በቅርቡ ወይም ደግሞ በዚህ ወር ከሚጠናቀቁ ተብሎ ከተቀመጡ 13 ኪሎ ሜትር የኮሪደር ፕሮጀክቶች አንደኛው ይሄ ነው ዛሬ የምናየው ማለት ነው። ሁለተኛው የሚቀጥለው የሩዋንዳ ከአትላስ ወደ ሩዋንዳ ያለው ማለት ነው እሱ ነው የሚሆነው። እሱ ምናልባት ሌላ ቀን እንመለከተዋለን። ዛሬ ቆይታችን ግን ማጠቃለያ የሚሆነው እዚሁ የአትላስ 22 ውሃ ልማት ድረስ ያለውን ወይም ደግሞ የቺቺኒያ ፕሮጀክት ብቻ ይሆናል። እንግዲህ የመኪና መሸጫ ሱቆች እንደምታዩት በቀኝ በኩል አሉ። ከአሁን በኋላ እንዳለ እንመለከት የምንችለው እነዚህን ነው። እስከ መጨረሻው ድረስ አብራችሁኝ ነው።
የዛሬ ቆይታችን ይህን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ።